ብርሃነ መስቀሉ አደረሳችሁ። በሕይወት ካሉ ሌባ ሲሏቸው አዎ ይገባኛል ሌባ ነኝ፣ አመንዝራ ሲሏቸው አዎ ይገባኛል እውነትህን ነው አመንዝራ ነኝ። ሰይጣንን የሚያሳፍሩት እኮ እንዲህ እያሉ ነው። አንተ ሌባ አንተ ምናምን ይላቸዋል አይደለ? ልክ ነህ፣ ከኔ የበለጠ ሌባ ማን አለ? አንተ ሰው የምታማ ልክ ነህ፣ ከኔ በላይ ሐሜተኛ ማን አለ? ከኔ በላይ ወሬኛ ማን አለ? እያሉ ሰይጣንን ያናድዱታል፣ ያበሳጩታል። መስቀሉ አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። እግዚአብሔር አምላካችን ምሕረቱ ቸርነቱ ይቅርታው የበዛ በዚህ ኃጢአትና በደል በበዛበት ዘመን ኃጢአታችንን በደላችንን ታግሶ እድሜ ለንስሐ እየሰጠ ለዚህ ዕለትና ሰዓት አድሶናልና ካሮጌው ዘመን ወደ አዲሱ ዘመን እንዲሁም ለብርሃነ መስቀሉ አድሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ክርስቲያን ሁልጊዜም ሞቅ ያለ ነው መሆን ያለበት። በመከራ ውስጥም ሆነን ሞቅ ማለት አለብን። ማቴዎስ 16:21 እስከ ፍጻሜ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ዘወር ብሎ ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔ ለመከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል ይላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። በዚህ ሳምንት መስቀልን የምንማማርበት ነው። ስለ መስቀል በሰፊው እንማማራለን ማለት ነው። መስቀል ምንድነው የሚለው እና ርዕሳችን መቆያችን የሚሆነው መስቀል በሚል ርዕስ ነው የምንማረው። መስቀል ደስ የሚለው ሁላችንም ባንገታችን ላይ እናደርገዋለን። እናቶቻችን ደግሞ በተለየ ሁኔታ ግንባራቸው ላይ ይጠቆሩታል፣ ፊታቸው ላይ ይጠቆሩታል፣ ልብሳቸው ላይ አለ ጥልፉ ላይ መስቀል ቅርጽ ነው። ራሱ በሚጋገረው ዳቦ በመስቀል ቅርጽ ነው የሚጋግሩት እና ይሄ ከፍተኛ እምነት ነው፣ ቀላል እንዳይመስላችሁ። መጽሐፍ ቅዱስ ከመሰበኩ በፊት ቀድሞ የተደረገ ትልቅ እምነት ነው ማለት ነው። ይሄ ስለምናምን ነው። ማንን ነው የምናምነው? እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚለውን ነው። ባለባበሳችን ኢየሱስ ክርስቶስን እየሰበክነው ነው። ትምህርተ መስቀል ነው የምንለብስ። ስንፈጠርም የመስቀል ቅርጽ ይዘን የተወለድ ነው አይደለ? ሁሉም ነው አይደለ? ተሰቀለ። ስለዚህ ሁላችንም የአፈጣጠራችንም አለባበሳችንም በንቅሳቱም በጥቁራቱም አባቶች ደግሞ መስቀሉን በእጃቸው ይዘው ይባርኩበታል። ስለዚህ መስቀል ከሕይወታችን ከክርስትናችን ጋር አብሮ የተሰናሰለ ነው ማለት ነው እና ደስ የሚል ነው እና ርዕሳችን መቆያችን ማን ነው? መስቀል የሚል ነው። ዓላማችን መስቀሉን ስናስብ መዘንጋት የሌለባቸውን ነገሮች ማስታወስ ነው ወይም መነጋገር ነው። መስቀሉን ስናስብ ማንን እናስባለን? መስቀሉን በግንባራችን ላይ ተጠቁረናል፣ በአካላችን ላይ ተነቅሰናል፣ በልብሳችን ላይ ጥልፉ አለ፣ በአንገታችን አስረነዋል። እንደዚሁም ደግሞ የሚገባቸው አባቶች ካህናት ደግሞ ስልጣነ ክህነት ያላቸው በእጃቸው ይዘው ይባርኩበታል። ስለዚህ ይሄ ምንድነው የምናስበው? መስቀሉን ስናስብ ምንድነው የምናስበው? ከመስቀሉ ምንድነው የምንማረው? የመስቀልን በዓል በየዓመቱ እናከብራለን። ከ9 ንዑሳን በዓላት አንዱ ነው። በኢየሱስ ክርስቶስም በመድኃኔዓለም ስም የሚከበሩ 19 በዓላት አሉ። ሁሌም እናስታውሰዋለን አይደል? ዘንግተነው አናውቅም። ግን ደግሞ በተለየ ሁኔታ ዓመት በዓል ሰጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 19 በዓላትን በኢየሱስ ክርስቶስም ታከብራለች። ከነዚህ 9 ንዑሳን በዓላት ይባላሉ።
ከዘጠኙ ንዑሳን በዓላት መካከል አንዱ ማን ነው? መስቀል ነው ማለት ነው። ስለዚህ መስቀሉን ስናከብር መዘንጋት የሌለባቸው ነገሮች መነጋገር ያስፈልጋል። ሁልጊዜ በዓል ሲባል ይሄ ባህላዊ ነገሩ ቀድሞ እውነተኛውን ነገር እያስጠፋን ያለ፣ እውነተኛውን ነገር እየጋረደብን ያለ። በዓል ሲባል የሚታወሰው መደሰት አንድ ነገር ነው፣ ግን በመጠኑ መሆን አለበት። በዓል ሲባል ሰክሮ መንገዳገድ፣ በዓል ሲባል ሙዚቃ ከፍቶ መጨፈር፣ ይሄ በዓል ማክበር አይደለም። በዓሉን ማደብዘዝና በዓሉን ስሙን ማጥፋት ነው ማለት ነው። ስለዚህ እኒህ አይነት ነገሮች ግን መቀረፍ አለባቸው። ሁሉ ነገር በመጠን ይሁን የተባለው አይደለም፣ በመጠን ማድረግ አለብን። ግን በዓል ሲባል ጠጥቶ ካልተንገራደደ ሰክሮ ካልተንገራደደ የማይመስለው አለ። ይሄ በዓሉን የሚያደበዝዝብን እኛ ግን ክርስቶስን እንሰብካለን፣ የተሰቀለውን ክርስቶስን እንሰብካለን የሚለውን እኛ ግን የተሰቀለውን ክርስቶስን እናሰድባለን እንዳይሆንብን መጠንቀቅ ያስፈልጋል ማለት ነው። ስለዚህ በዓለ መስቀሉን መስቀል አለ። መስቀልን ስናስብ መዘንጋት የሌለባቸው ነገሮች ምን ናቸው የሚለውን እንማማራለን ማለት ነው። ዋናው ዓላማችን እንግዲህ ስለ መስቀል ስናስብ አንደኛው የመስቀል ደመራ በዓል እንዲከበር ያስፈለገው ምንድነው? ተቀብሮ የነበረው መስቀል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ስለፈሰሰበት ስጋው ስለተቆረሰበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙታንን እንደሚያስነሳ መስቀሉ ራሱ ሙታንን ያስነሳ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን እንደፈወሰ ደሙ ያረፈበት ስጋው የተቆረሰበት ነውና መስቀሉ ዕውራንን ሁሉ ያበራ ነበር። መስቀሉ ለምጻሙ ሁሉ ያነጣ ነበር። መስቀሉ ጎባጣ ሁሉ ያቀዳ ነበር። በዚህ ምክንያት አይሁድ ሰቅለን ገለን ቀብረን አረፍን ስንል አረገ እያሉ ያስወራሉ። በዚህ በኩል ደግሞ መስቀሉ ራሱ መስበክ ጀመረ። ገርለንና ሰቅለን ያስወገድነውን ሰው እንደገና ሊያስታውስብን ለትውልድ ሊመሰክርብን እንዲህ አይነት ስራ ሊሰራብን ተነሳ አሉ። ተመልከቱ እንግዲህ ክፉ ሰዎች እውነትን ለማጥፋት እውነትን የሚያጠፋት ይመስሏቸዋል። እውነት ግን ትጠፋለች? አትጠፋም። መቼም ቢሆን እውነት አትጠፋም። ስለዚህ ገደልነው ሰቀልነው ስንል አረፍን ስንል እንደገና ደግሞ መስቀሉ ሙታንን ማስነሳት ያዘ። መስቀሉ ሕሙማንን መፈወስ ያዘ። መስቀሉ ዕውር አበራ። መስቀሉ ለምጽ አነጣ፣ ጎባጣ ቀና። ይህንን የዚህን ሰው ደም ለዘላለም ሲያስታውስብን ሊኖር ነው። በታሪክም ሊያስወቅሰን ነው። ስለዚህ ምን እናርገው? መስቀሉን ወዲያ እናጥፈው አሉ። እውነትን ማጥፋት ይቻላል? ለጊዜው ትደበዛለች እውነት። የፈለገው ነገር ቢጫናት እውነትን ማጥፋት ግን አይቻልም። እውነት ስለሆነች ፀሐይን ማጥፋት እንደማይቻል ሁሉ የፀሐይን ብርሃን ለምሳሌ ደመና ይጋርዳታል። ከደመና በኋላ ግን ፀሐይ መውጣቷን አትቀርም። ክረምት ልደበዘዝ ትችላለች፣ የደበዘዘች ልትመስላለች፣ ግን ፀሐይ ናት። እውነት ናት። ስለዚህ እንቅበረው አሉ መስቀሉን። ምን እናድርግ? ሰራዊት ይዘው ሄዱ። መስቀሉን ነኩት፣ አቃጠላቸው፣ አልቻላቸው አለ። ስለዚህ ምን አደረጉ? ከዲያቆናት ጋር ወስደው ዲያቆናትን ካህናትን ገለው መስቀሉን ቀበሩት። ጉድጓድ ቆፍረው ማለት ነው። አጥልቀው ቆፍረው ጉድጓድ ቆፍረው ቀበሩት። ከቀበሩ በኋላ 3 ቦታ ላይ ተራራ ሰሩና በ3ቱ ቦታ ላይ ቆሻሻ እንዲጣልበት አደረጉ። ተመልከቱ። ለ300 ዘመን ሙሉ ቆሻሻ ሲያስጥሉበት ኖሩ። እንዲህ ነው እንግዲህ ሰይጣን ያለበት ሰው፣ የሰይጣን ግብረ አበር የሆነ ሰው ለተንኮል ይተጋል፣ ለተንኮል ይፈጥናል። ግን እውነትን መደበቅ አይችሉም። ለ300 ዘመን ሙሉ አቧራ ደፉበት፣ አመድ ነፉበት፣ ያገኙትን ቆሻሻ ሁሉ ደፉበት። ተራራ አከሉ፣ 3 ተራራዎች ሆኑ። ግን እውነት አትቀርምና ነገረ መስቀሉ ሲነገራት የነበረች እሌኒ ከሚነገራቸው ብዙ አእላፋት ሰዎች እሌኒ እግዚአብሔር የመረጣት። መቼም የእግዚአብሔር ሰው አይጠፋም። ከመካከላችን ልቡናው ተሰብሮ እያለቀሰ እያነባ የእግዚአብሔርን ቃል የሚሰማ አይጠፋም። ንስሐ ገባለሁ የሚሉ ብሎ የሚወስን አይጠፋም። ሁሉም እንደ ዜና ሰምቶት የሚያልፍ አይደለም። ይኖራሉ ብዙ ጻድቃን ሰዎች፣ ይኖራሉ ብዙ ቅዱሳን ሰዎች። በቃ ከእንግዲህ በኋላ ተመልሻለሁ፣ ከእንግዲህ በኋላ የአምላኬን ውለታ አስታውሳለሁ፣ ከእንግዲህ በኋላ አልሰክርም፣ ከእንግዲህ በኋላ አላመነዝርም፣ ከእንግዲህ በኋላ ያላስቀመጥኩትን አላነሳም፣ ከእንግዲህ በኋላ አልጣላም፣ ከእንግዲህ በኋላ እታረቃለሁ፣ ከእንግዲህ በኋላ ስለመከፋፈል አላወራም ብለው የሚወስኑ ይኖራሉ እኮ። እንደዚሁ ሁሉ በሕፃንነቷ ጀምራ ነገረ መስቀሉን ስትሰማ ያደገች ሕፃን እሌኒ ነበረች። ተመልከቱ። ሕፃናትን ንገሯቸው፣ ተርኩላቸው። ማብላት ማጠጣት ብቻ አይደለም። ማብላት ማጠጣት በስጋ ይጠቅማቸዋል። ነገር ግን በነፍሳቸው እንዲወለምሱ በቃል እግዚአብሔር አጥግቧቸው። ከጡቱ ጋራ ከጥጡ ጋራ ከሚበሉት ከሚጠጡት ጋራ የእግዚአብሔርን ቃል ንገሯቸው። ባዶ የስጋ ሰው ብቻ አታድርጓቸው።
የሥጋ ሰው ብቻ ካደረጋቸው የቄራ ከብት በሏቸው በቃ ሌላ ነገር የለውም። አስቸጋሪ ነው የሚሆን ኋላ በጣም አስቸጋሪ ነው የሚሆን። ስለዚህ ከጡቱም ጋራ ከምኑም ጋራ የእግዚአብሔርን ቃል መንገር ያስፈልጋል፣ መተረክ ያስፈልጋል። ስላንተ ስላንቺ የተሰቀለው ኢየሱስ ክርስቶስ ነው። የዓለም መድኃኒት እርሱ ነው። እርሱን ያዳነን እርሱ ነው። እንዲህ ያደረገልን ክርስትና እንደዚህ ነው። ኦርቶዶክስ እንደዚህ ናት። በአንድ እግዚአብሔር የምታምናት ቅዱሳንን የምታከብርናት ድንግል ማርያምን የምትወድናት እያላችሁ ንገሯቸው ለሕፃናት ይግባቸው ማለት ነው። ይሄ በአይምሯቸው ውስጥ ገና በለጋ እድሜያቸው በእንጭጭነታቸው የጻፋችሁባቸው ለዘላለሙ አይጠፋም። ለዚህ ነው ከቤተ ክርስቲያን የማይጠፉት ተመልከቱ። ስለዚህ እሌኒ ይሄ ነገር እየተነገራት ስትሰማ ኑራለች፣ አደገች። ካደገች በኋላ እግዚአብሔር ሞላላት። ወደ እሷ ታሪክ አንግባም ሰፊ ስለሆነ ማለት ነው። የለመነችውን በጎ መሻቷን እግዚአብሔር ፈጸመላት። ልጇን ቆስጠንጢኖስ ስላነገሰላት አያችሁ፣ ልጇ ንጉስ ሆነ። ልጇ ንጉስ ከሆነ ምን ትፈልጋለች? ያሰበችውን ሁሉ መፈጸም ትችላለች። ተመልከቱ፣ አንዳንዱ ልጁ ባለስልጣን ሲሆን ኃጢአት ያሰራዋል። ገሌን ግረፍልኝ ገሌን እንዲህ አድርጎኛል እያለ የቂም ደብዳቤ እያነበበ ሰው እንዲገረፍ ሰው እንዲሰደድ እንዲሰቀል ያደርጋል። ያላደለው አይምሮ ያለው ማለት ነው። በቃል እግዚአብሔር ያልተገነባ አይምሮ ያለው ሰው ቂም ያወርሳል። የቂም ደብዳቤ እየገለጠ እያገላበጠ ገሌ እንዲህ አድርጎኛል እንዲህ አድርገው እያለ ክፉ ነገር ያሰራል። እሷ ግን እንዲህ አላደረገችም። ተመልከቱ፣ ልጆቻችሁን እንዴት ነው እየመራችኋቸው ያለ? በንስሐ በእግዚአብሔር ቃል መሰረት ይቅርታን እያስተማራችሁ ወይስ የቂም ደብዳቤ እየገለበጣችሁ እያስነበባችኋቸው ነው? ስለዚህ ያን በጎ ነገር ይዛደገች። ለልጇ ለቆስጠንጢኖስ ምንም አልነገረችውም። አንድ ነገር ልትፈጽምልኝ ይገባል አለችው። ምንድነው አላት? የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ መስቀል ዕውራንን የሚያበራው ለምጻምን የሚያነጣው ደሙ የፈሰሰበት ሥጋው የተቆረሰበት በኢየሩሳሌም ሀገር አይሁድ ክፉዎች ምቀኞች እርሱን የሰቀሉት መድኃኒታቸውን የሰቀሉት አዳኛቸውን የሰቀሉት አዳኛቸውን የቀበሩት ነገር ግን በክብር ያረገ የተነሳ የእርሱ መስቀል አለ የቀበሩት እሱን እንዳወጣው ሰራዊት ስጠኝ አለችው። ሰራዊት ስጠኝ፣ የሚቆፍርልኝ ስንቅም ስጠኝ፣ የሚያጅበኝ ሰራዊትም ስጠኝ። ይሄን ነገር ማድረግ እፈልጋለሁ፣ ልጄ ከሆነ ይሄን ፈጽም አለች። እሺ አላት። ተመልከቱ፣ እናቱን እምቢ የሚላል በአግባቡ ያደገ ከሆነ በአግባቡ ካሳደግነው ችግር የለም። ነገር ግን በአግባቡ ካላሳደግነው እንደዚሁ ያላሳደጉትን ውሻ እንደመጨበጥ ነው። ያላሳደገውን ውሻ የሚይዛል ይዘነጥለዋል። እንዴት አድርጎ በአግባቡ በክርስትና ሕይወት ካላደገም እንደዛ ነው። ዞር በይ ሽማግሌ እያለ ያቃልላል ማለት ነው። ይሄን ያህል በጀት ማጠፋልሽ ምን ሆነሽ ነው አንቺ? ይሄን ያህል በጀት የሚጠፋልሽ ይሄን ያህል ሰራዊት የሚሰጥሽ ምን ስለሆነሽ ነው ይላታል፣ ያቃልላታል። በአግባቡ ካደገ ማለት ነው። በአግባቡ ስላሳደገችው ግን እሺ ይሁን አለ። ሰራዊት ሰጣት፣ የምትፈልገውን ሁሉ አደረገላት። ተጓዘች፣ ሄደች። መስከረም 17 ቀን መስቀሉ ያለበትን ቦታ ከሽማግሌዎች ካጣራች በኋላ ሽማግሌም ጠፍቶ ነበር ያን የሚያውቅ ተመልከቱ። 300 ዓመት እንዳሁኑ ቢሆን 300 ዘመን ማን ይቆያል? ነገር ግን 300 ዓመት የቆየ ከሕፃንነቱ ጀምሮ ነገረ መስቀሉን ሲሰማ የቆየ አንድ ኪራኮስ የሚባል አረጋዊ ሽማግሌ ነበረ። ያን ሽማግሌ ጠጋ አለችና መረጃ ጠየቀችው። አሁን ከሽማግሌዎች ጋር ብንጠጋ በጣም ብዙ መረጃ እናገኛለን። ተማርን እያልን ከማናውቀውን ሃንዳውት እናገላብጣለን። እዚህ ያለውን መረጃ የሚነግሩን ሽማግሌዎች እንርቃቸዋለን። አለመታደል እኮ ነው። እንደው ስለ ባህል አይነግሩንም፣ በደንብ ነው የሚያስተምሩን። ስለ እርቅ ስለ አብሮ መኖር አይነግሩንም እንዴ? 70 ዘመን የቆየ ሰው እኮ የ70 ዘመን ተማሪ እኮ ነው። 15 ዓመት ተምረ የ70 ዘመኑን ሽማግሌ መከራለሁ ማለት ስህተት ነው። ምክንያቱም 70 ዘመን የቆየ ሰው ስለ አካባቢው በደንብ አድርጎ ያውቃል። ስለ ሀገሩ በደንብ አድርጎ ያውቃል። ስለ ባህሉ በደንብ አድርጎ ያውቃል። ስለ ሃይማኖቱ በደንብ አድርጎ ያውቃል። ስለዚህ መማር ያስፈልጋል። ጠጋ አለችና ኪራኮስን ጠየቀችው። የሚያስፈልገውን ነገር እያቀረበች የሚበላ የሚጠጣ እያቀረበች ደስ እንዲለው ማለት ነው። ሰውነቱ ደስ ሲለው ኪራኮስ የልቡን ያወራት ጀመረ። አዎ እንዳልሽው የኢየሱስ ክርስቶስ መስቀል የሚባል አለ። እኔም ዕውራንን አበራ እንደሚባል ሰምቻለሁ። ለምጻምን አነጣ እንደሚባል ሰምቻለሁ። ጎባጣን አቀና እንደሚባል ሰምቻለሁ። በዚህም ምክንያት እንዳይታወስ አይሁድ ወገኖቻችን ወስደው እነዚህ ተራራዎች ላይ ቀብረውታል። የትኛው እንደሆነ ግን ሕፃን ስለሆኑ አላውቅም። የምታደርጊውን አድርጊ። ከዚህ ከሶስቱ ተራራዎች በአንዱ ላይ የምትፈልጊው መስቀል የኢየሱስ ክርስቶስ መስቀል አላት። ተመልከቱ። አመሰገነች እግዚአብሔርን።
ካህናትን፣ ዲያቆናትን፣ ሊቀ ጳጳሳትን ጠራች። ምን እናድርግ? መስቀሉ የተቀበረበት ቦታ ከነዚህ ከሶስቱ ተራራዎች ነው። ምን እናድርግ? እስኪ ሱባኤ ያሉና ሲጸልዩ ምን ሆነ? ዕጣን አጢሰሽ ደመራ ደምረሽ ዕጣን አጢሰሽ የዕጣኑ ጢስ ወደ ሰማይ ደርሶ ያረፈበት ቦታ መስቀሉ ያለበት ነው፣ የሱ መስቀል ያለበት ነው ተባለች። አያችሁ? እንዲህ ሱባኤ እግዚአብሔርን በጸሎት መጠየቅ ያስፈልጋል። ሁልጊዜ ቦክሲ መስል በጉልበት መምጣት አይደለም። በምንፈልገውን ነገር ከእግዚአብሔር በጸሎት ነው መጠየቅ ያለብን። ከካህናት ጋር ሊቀ ጳጳሳት፣ ካህናት፣ ዲያቆናት አብረው ሱባኤ ያዙ፣ ተገለጠላቸው። ከዚህ በኋላ በተነገራት መረጃ መሰረት ፍልጥ ሁሉም እንዲያመጣ አደረገች። ደመራ ተደመረ፣ ነጭ ዕጣን ተጤሰ፣ ተባረከ። ያ ዕጣን ሽቅብ ወጣና ጢሱ ሽቅብ ወደ ሰማይ ወጥቶ ተመልሶ የት ላይ አረፈ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል ባለበት ቦታ ላይ አረፈ። ለዚህ ነው አረጋዊ አንግሃ ገይሰ አረጋዊ አንግሃ ገይሰ ብእሲ ዘስሙ ኪራኮስ ዘዕጣን አንጸረ ሰገደ ጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል የሚል ድጓለ። አረጋዊ በአመላከተ ዘዕጣን አንጸረ ዕጣኑ ሽቅብ ሄደና የዕጣኑ ጢስ ተመልሶ ማን ላይ ያረፈ? መስቀሉ ላይ ያረፈ ባለበት ቦታ ላይ። በዚህ ሰዓት የጌታዬ ኢየሱስ ክርስቶስ መስቀል ያለበት ቦታ ነው አለችና ቁፈራ ተጀመረ። መስከረም 17 ቁፋሮ ተጀምሮ መጋቢት 10 ቀን ስንት ወር? 7 ወር የሞላ ስራ ተመልከቱ። 7 ወር ሌትና ቀን ሰርተው ምን ያህል ክፋት ነው እንደዚህ የቀበሩት? እንዲህ አርቀው የቀበሩት ምን ያህል ክፋት ነው? እንዲህ 7 ወር ሙሉ ሌት ተቀን የሚያለፋ ቁፋሮ የተሰራበት ተመልከቱ። 7 ወር ሙሉ ሌት ተቀን ሰርተው ያ መስቀል ተገኘ። አሁንም ክፋታቸው ምን አድርገዋል? ሶስቱን መስቀል አንድ ላይ አድርገዋቸዋል። እንዳይለይ ማለት ነው። ቢገኝም እንኳን እንዳይለይ። እንዲህ አይነት የክፋት ፕሮፖዛል ከመስራት ምን ሌላ ስራ ቢሰራ? ለምንድነው ሰውን ለማጥበድ እውነትን ለመቅበር የምንሰራው የምንተጋው? ስለ በጎ ነገር ሰው ለምን አይሰራም? ሰው ለምን ባለንጀራውን ለመጥለፍ ይተጋል እንዴ? እውነት ተቀብራ አትቀርም። እግዚአብሔር ሲፈርድ በጊዜው ትወጣለች ማለት ነው። ስለዚህ ያ ዕጣኑ እዚያ ደረሰ። መስከረም 17 ምን ሆነ? ቁፈራ ተጀመረ ማለት ነው። መስከረም 17 መጋቢት 10 መስቀሉ ተገኘ። ስለዚህ ያ መስከረም 17 በዓሉን የምናከብርበት ደመራ የሚደመርበት ዋናው ምክንያት ያ በዚያ ምክንያት ነው። ስለዚህ ይህንን ነው የምናከብረው። እንደገና በየዓመቱ እየተሻሻለ መጋቢት 10 ጾመ ኢየሱስ የሚገባበት ወይም የኢየሱስ ክርስቶስን ጾም አብይ ጾም የምንጾምበት ስለሆነ ደመራው ቁፋሮ በተጀመረበት በዓሉን እናክብር። መጋቢት 10 ብናከብር ምን እንሆናለን? ጾም እንሽራለን። ስለዚህ ወደ የት እናምጣው? ወደ መስከረም 17 እናምጣው አሉ። መስከረም 17 አብያተ ክርስቲያናት የመስቀሉ ቤት የተሰራበት ነው፣ ወይም ቤተ መቅደስ የተሰራበት ነው፣ የተከበረበት ነው። በዚህ ምክንያት በዓሉ ወደ መስከረም 17 መጥቷል ማለት ነው። ስለዚህ ዋናው ለመግቢያ ያክል የመስቀሉ በዓል ይሄ ነው። የምንቆይባቸው ዋና ነጥቦች አሉ። አንደኛ የክርስቶስን ሕማማቱን መስቀል ሲባል የክርስቶስን ሕማማቱን ለዘላለም የምናስታውስበት ነው። የምናስታውስበት እንዳንረሳ ዋናውን ነገር የክርስቶስን ሕማማቱን ለዘላለም የምናስታውስበት ነው። የተከፈለልንን ዋጋ የምናዘክርበት ነው። አንደኛ ምን አልኳችሁ? የክርስቶስን ሕማማቱን ሕማሙ ማለት ግርፋቱን፣ ስቅላቱን፣ ሞቱን ይህን የመሳሰለውን የምናስታውስበት የተከፈለልንን ዋጋ የምናዘክርበት ነው። አንደኛ መስቀሉን ስናስብ፣ ሁለተኛ ራሳችንን ክደን መስቀሉን መሸከም እንዳለብን የምናማማርበት ነው። መስቀሉን የሚሸከም ሰው ራሱን መካድ አለበት። ሁላችንም መስቀል ተሸክመናል አይደለም? በአንገታችን መስቀል አለ አይደለም? ይሄ ከሌለ ሌላ ጥያቄ ነው። በአንገታችን ምን አለ? መስቀል አለ። ስለዚህ መስቀሉን ስንሸከም ምን አድርገን ነው? ራሳችንን ክደን ነው። ምንድነው ራስን መካድ? እናየዋለን። ሶስተኛ ዕፀ መስቀል ወይም ክርስቶስ ኢየሱስ የተሰቀለበትን የምናስታውስበት ነው። ወደ ዋናው ክፍል እንሄዳለን። አንደኛ ክፍል መስቀል የሚለውን መስቀል የክርስቶስን ሕማማት በሕይወታችን ሁሉ የምናስታውስበት ነው። የማንን? የክርስቶስ ኢየሱስ የመድኃኔ ዓለምን ሕማም፣ የመድኃኔ ዓለምን መቁሰል፣ የመድኃኔ ዓለምን መድማት፣ ግርፋቱን 6666 ጊዜ ስለኛ መገረፉን፣ ስለኛ በመቃብር ማደሩን የምናስታውስበት የምንማማርበት ሁልጊዜ የሚያስታውሰን ነው ማለት ነው።
አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ዘተሰቅለ እኛ ግን የተሰቀለውን ማን እንሰብካለን? ክርስቶስን እንሰብካለን የሚል ነው። እየሰማችሁ ነው እናቶች አባቶች? ልብ ብላችሁ እየሰማችሁ መስቀሉን ስናደርግ የምናስታውሰው ማንን ነው? ስለኛ የተሰቀለልንን፣ ስለኛ የደማልንን፣ ስለኛ የቆሰለልንን፣ ስለኛ መንገድ በመሄድ የደከመልንን፣ ስለኛ የተሰደደልንን፣ ስለኛ የተራበልንን፣ ስለኛ የተጠማልንን፣ ስለኛ የቆሰለልንን፣ ስለኛ የሞተልንን ይህንን ነው የምናስታውሰው። ይሄ በፍጹም መረሳት የሌለበት ታላቁ ነጥብ ነው ማለት ነው። ስለዚህ መስቀል አደረግኩ ማለት እኔ ኢየሱስ ክርስቶስን እሰብካለሁ ማለት ነው። እህቴ መስቀል አደረገች ማለት ኢየሱስ ክርስቶስን ትሰብካለች ማለት ነው። ማተቡን ማድረግ የተጎተተበትን አይደለ ወደ ኋላና ወደፊት የጎተቱበትን የምናስታውስበት ነው። እንደዚህ ይላል እኛን ከወደቅንበት የኃጢአት አዘቅት ያነሳን ዘንድ ከጽርሐ አርያም መንበረ መንግስቱ ወርዶ በቤተልሔም በከብቶች በረተኛ። ምን ለማድረግ ነው የመጣው? እኛን ለማዳን አይደለ? ለኛ ዋጋ ለመክፈል። እንደው እዚህ ባጭሩ አምላክ ነው እንደ ሌሎቹ አነጋገር ማለት ነው። ካዲያ ለምን በቃሉ ያድንም ይሄን ሁሉ መከራ መቀበል ለምን አስፈልገው የሚሉ ሰዎች የሉም? የሉም አይደለ? አሉ እኮ። መወለድ ያስፈልገው ሰው ስለሞተ፣ ሰው ስለወደቀ፣ ሰው መሆን ስላለበት ነው። ተመልከቱ። መወለድ ያስፈልገው ስጋ መልበስ ያስፈልገው የወደቀው የሳተው ሰው ነው አይደለ? በሲኦል ውስጥ ያለው ሰው ነው። ስለዚህ ሰውና እግዚአብሔር የሆነ አንድ አካል ያስፈልግ ነበር። የወደቀውን ሰው ለማንሳት ሰውና እግዚአብሔር የሆነ ወይም የጋራ ሽማግሌ ቤተ ዘመድ ያስፈልግ ነበር። ቤተ ዘመድ ነው የምትሉት ባጭሩ። በጣም ጠብ ሲፈጠር በሰዎች መካከል ምን ያስፈልጋል? ማን ነው ገሌና ገሌን ሊያሸንፋቸው የሚችል? ማን ነው ገሌና ገሌን ሊያሸንፋቸው የሚችል? አረ እነ ገሌ ቢሉ አይሰማቸውም እንዴ? አይሰማቸውም። እገሌን ሊያሸንፍ የሚችል ማን ነው? እገሌ ነው። እሱ ካለው ምን አይልም? እምቢ አይልም። እገሊትን ልታሸንፍ የምትችል እገሊት ናት። እሷ ካለቻት የትም አትሄድም። ምክንያቱም በጣም ተወዳታለች፣ በጣም ታከብራታለች። እገሌንም ሊያሸንፍ የሚችል ማን ነው? እገሌ ነው። ለምን? እሱ ከሱ ካለው አይወጣም ሲባል ሰምታችሁ አታውቁም? ሽማግሌ ሲመረጥ እንዴት ነው የሚመረጠው? ዝም ብሎ ተነስቶ ነው እንደሚመረጠው እንዴ? አስታርቃለሁ ብሎ እኮ ሊያጣላ ይችላል መግባባት ካልቻለ አይደል? አስታርቃለሁ ብሎ እንደገና የባሰ ሊያንረው ይችላል ጠቡን ማለት ነው። ስለዚህ ሽማግሌ ሲያስፈልግ በሁለቱም በተጣሉት መካከል ሆኖ ሁለቶቹም የሚወዱት ሁለቶቹም የሚያከብሩት ለሁለቶቹም ጠቃሚ የሆነ ለሁለቱም የማያደላ ምን ያስፈልጋል? ትልቅ ሰው ያስፈልጋል፣ ይመረጣል ማለት ነው። እንደዚሁ ሁሉ ሰውን ለማዳን አምላክ ሰው መሆን ነበረበት። በሰውና በእግዚአብሔር መካከል ሆኖ የሚያገለግል፣ በሰውና በእግዚአብሔር መካከል ሆኖ ጥልን የሚያስወግድ፣ እርቅን የሚመሰርት ያስፈልግ ነበር። ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ ሰው የሆነው። ሌላኛው ደግሞ ውለታውን ለማስታወስ ፍቅሩን ለመግለጥ ማለት ነው። ፍቅሩን ለመግለጥ አሁን በሰማይ ሆኖ አድኖም ቢሆን ኖሮ የት አለ ያዳነን ብሎ የሰው ልጅ ይጠይቃል? አይጠይቅም። ተወልዶ እያለ ብዙ መከራ አልተነሳም እንዴ? ብዙ ጥያቄ በረዶ አላነሱም? መናፍቃን እያዩት አይደለ? ዜናውን እየሰሙ መራቡን መጠማቱን እንደ ሰውነቱ እንደ ስጋነቱ መራቡን መጠማቱን መንገድ በመሄድ መድከሙን እንደ አምላክነቱ ደግሞ በደረቅ ግንባር ላይ አይን መፍጠሩን ሙታንን ማስነሳቱን ለምጻምን ማንጣቱን ጎባጣ ማቅናቱን ባህሩን ማዕበሉን ሞገዱን ጸጥ ማድረጉን ይሄ ሁሉ ዜና እየደረሳቸው እኮ ብዙ የሚሉ አሉ አይደል? ታይቶ ማለት ነው። ነህነሰ ርኢናሁ ወገሰስናሁ በላይነ ወሰተይነ ምስሌሁ እኛ ግን አየነው ዳሰስነው ከእርሱ ጋርም በላን ጠጣን አሉ ሐዋርያት። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ጀምሮ ማለት ነው። ይሄ ሁሉ ሆኖ ሌላ ነገር አለ። ስለዚህ አንደኛው ሰውን ለማዳን ሰው መሆን ስለነበረበት፣ ሰውና እግዚአብሔር መሆን ስለነበረበት። ሰውና እግዚአብሔር መሆን የሚችላል ከሰው ፍጥረት የሚችላል? ከመላእክትስ የሚችላል? ማንም የሚችል አካል የለም። እግዚአብሔር ግን ከሃሊ ሁሉ ስለሆነ ሁሉን ቻይ ስለሆነ ሰውም ሆነ እግዚአብሔርም ሆነ በቃ ስለሚችል ማለት ነው። ሌላ ሰው ይሄን ሊችል አይችልም። ወይም መላክም ሊችል አይችልም። ወይም ሰማዕት ሊሆን አይችልም። የሚችል ግን ማን ብቻ ነው? እግዚአብሔር ብቻ። ምን ስለሆነ? ሁሉንም ቻይ አምላክ ስለሆነ። ቻይ አምላክ የሚመግበን ስሙ ለዘላለም የተመሰገነ ይሁን። ስለዚህ እሱ ከሰማየ ሰማያት ወረደልን፣ በነቢያት አፍ እንደተነገረ
ቀድሞ መንፈስ ቅዱስ በነቢያት ላይ አድሮ እንደተናገረ ከሰማያ ሰማያት ወረደ፣ ከድንግል ማርያም ከመቤታችን በንጽህና በቅድስና ተወለደ። የተወለደ የት ነው? መከራ ጀመረ። እንግዲህ የሱን መከራ የምናስታውስበት በነገስታት አዳራሽ ይሆን? በሰገነት ይሆን? በየት ነው የተወለደ? በቤተልሔም በከብቶች ግርግም ወይም በረት ብለን የምንጠራው ነው። መከራው ተጀመረ ማለት ነው። እንግዲህ የፈለገው ደሃ ሴት ብትሆን በበረት ምትወልዳለች። አሁን እሷ እመቤታችን ግን በየት ነው የወለደችው? እኛ በረት ብለን በምንጠራ ወይም እነሱ ደግሞ ግርግም በሚሉት ቦታ በዚያ ምንም በሌለበት ተወለደና ራቆቱን ሆኖ ብርድ በረደው። ተመልከቱ። ከዚያ ጀመረ ፈተና። እንግዲህ መከራ መቀበል ጀመረ። ብርድ በረደው። ወአስተማውቅ ወስትንፋስ አድግ ወላሂም አህዮችና ላሞች በትንፋሻቸው አሞሙቀውታል። አውቀውት ማለት ነው። ሰው አላወቀውም። አህዮችና ላሞች አውቀውት በትንፋሻቸው አሟሙቀውታል። እያሉ ማለት ነው። ተመልከቱ። ብርድ ስለበዛበት በዚያች ሌሊት ብርዱ ታላቅ ነበር ነው የሚለው። ስለዚህ ብርዱን ለመከላከል አሟሙቀውታል። ተጀመረ። ለዚህ ነው እኛን ከወደቅንበት የኃጢአት አዘቅት ያነሳን ዘንድ ወርዶ ከጽርሐ አርያም ወርዶ ከመርመረ መንግስቱ ወርዶ በቤተልሔም በከብቶች በረተኛ ይላል። ሁለተኛ ተሰደደ፣ ከስደታችን ይመልሰን ዘንድ። ስደቱን አንተርክም። ከተሰደድንበት ከገነት ተባረን ወዴት ነው የተሰደድነው? ወደ ሲኦል ተባሮ ነበር የሰው ልጅ። ስለዚህ ያን ስደት ለማስታወስ በስደቱ ስደታችንን ለማጥፋት እንደዚሁም ደግሞ በግብጽ የነበሩ አብያተ ጣዖታትን ለመሰባበር አምላክነቱን ተአምሩን ለመግለጥ ትንቢቱንም ለመፈጸም ከስደታችን ሊመልሰን ተሰደደልን። መከራ ነው ይሄ። ተራበ ተጠማ። አሁን ዓለማትን የፈጠረ ባህሩን፣ ውቅያኖሱን፣ ሐይቁን የሰጠ እንዲው ውቅያኖስ ሲባል ነው ቀይ ባህርን አስተውላችሁ ታውቃላችሁ? መቼም አሁን ሚዲያ አለ አይደለ? እንዴት እንደሚያምር እንዴት ማዕለቅ የሌለው እንደው ውሃ እንደሆነ እንኳን ሌሎቹ እነ ህንድ ውቅያኖስ እነ ፓሲፊክ ውቅያኖስ እነ አትላንቲክ ውቅያኖስ ይቀርና ቀይ ባህርን እንኳን ስታዩት እንዴት እንደሚያስደስት እንዴው በእጅ የተሰራው ታላቁ ህዳሴ ግድብን ውሃውን አይታችሁታል? ጣናን ስታዩት ይሄን ሁሉ የፈጠረ አምላክ እኛ በአይናችን ያየነው ማለት ነው። በአይናችን ያየነውን በአይናችን ለማየት የማንችለውን በከርሰ ምድር ያለውን ውሃ ሁሉ የውሃ ሀብት የፈጠረ አምላክ እርሱ ተጠማ። ለፍጥረታት የሚመግብ አምላክ ምድርን እጽዋት አፍሪትን አትክልትን አብቀላ እንድትመግብ ያደረገ አምላክ የሚመግበን አምላክ እርሱ ተራበ። ከዚህም በላይ ደግሞ የህይወትን ምግብ የህይወትን መጠጥ ይሰጠን ዘንድ ተራበ ተጠማ። ትደክማላችሁ? ላቋርጥ ወይስ ልጨርስ? እስኪ ተናገሩ። እስኪ ካላችሁ እግዚአብሔርን አመስግናችሁ ግለጹልኝ እንማርካላችሁ። እሺ። ስለዚህ የህይወትን ምግብ የህይወትን መጠጥ ስጋውን ቆርሶ ደሙን አፍሶ የዘላለም ህይወት የምንወርስበትን ሊሰጠን እርሱ ተራበ፣ እርሱ ተጠማ። ተመልከቱ። ከድካማችን ያሳርፈን ዘንድ መንገድ በመሄድ ደከመ። ታመመ፣ ቆሰለ፣ ከህማማችን ይፈውሰን ዘንድ አይደለ? ከህማማችን ይፈውሰን ዘንድ እርሱ ምን አለ? ታመመ፣ ቆሰለ። እስኪ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ጀምሮ ያለው ላንብላችሁ። ስለርሱ የተጻፈው ማለት ነው። መልክና ውበት የለውም አለ ዳዊት። ምን ያለ? ይሴኒ ላህዩ እሙሉደ ይጓለማያው። ደምግባቱ ከሰው ልጆች ያምራል አለ፣ የተለየ ነው አለ። ነገር ግን በመስቀል ላይ ደግሞ መልክና ውበት አልነበረውም። የተገረፈ ሰው መልክ አለው። ደሙ የፈሰሰው ሰው ደም ብቻ የሆነ ሰውነቱ በደም የተጠለቀለቀ ሰው ካዲያ መልክ ይኖረዋል? አለው እንዴ? የለውም አይደለ? ሐኪሞች ብቻ እኮ ነው የሚደፉት እንጂ አሁን ደም በደም ሆኖ ሰው ብናገኝ አንቀርበውም። እነሱ ግን የሰለጠኑበትና እግዚአብሔር የሰጣቸው ጥበብ ስለሆነ የትኛውም ነገር ቢሆን ሰውን አይጸየፉም። ግን ሰው ይጸየፈዋል። ስለዚህ መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ማለት የተናቀ ከሰውም የተጠላ የህማምም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው አለ። ስለኛ ተናቀ አይደለ? ይሄ እኮ ሁሉ መከራ የደረሰበት ስለኛ ነው፣ የተናቀ ነው። በእውነት ደዌያችንን እኛም አላከበርነውም አለ። በእውነት ደዌያችንን ተቀበለ። በእውነት ደዌያችንን ተቀበለ፣ ህማማችንንም ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው አለ። ትንቢተ ኢሳይያስ 53:2-5 ላይ አያችሁት? ይሄን ሁሉ መከራ የተቀበለው ስለማን ነው? ስለኛ ነው።
ሐመ ከመህሙማነ ያድን ወያጽንኦሙ ለእለተንተኑ ይላሉ አባቶቻችን ምሁራን። ደግሞ የታመሙትን ያድን ዘንድ እርሱ ታመመ፣ ወያጽንኦሙ ለእለተንተኑ የተፍገመገሙትንም ያጸናቸው ዘንድ፣ ሞተ ይሻር ሞትን በሞቱ ይሽር ዘንድ እርሱ ምን አለ ይላሉ አባቶቻችን? ታመመ። እንዲያውም በጣም በሚገርም ሁኔታ እጆቹ እግሮቹ ተቸነከሩ አይደለ? እጆቹና እግሮቹ አልተቸነከሩም? አታስታውሱም? በመስቀል በህማሙ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታሳየውን እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቤተ ሙከራ ወይም ላይብራሪ ማለት ናት። እያንዳንዱን ነገር በተግባር ነው የምታሳየው። እጆቹ ተቸነከሩ፣ አጥንቶቹ ተቆጠሩ። ለዚህ ነው ዳዊት ቀነውን እደውየ ወእገርየ ወሆለቁ ኩሎ አይጽምትየ፣ እጆችንና እግሮችን ቸነከሩኝ፣ ወሆለቁ ኩሎ አይጽምትየ፣ አጥንቶችን ሁሉ ቆጠሩ አለ። ደሙ ፈሶ ገርፈው እንደ አባቶቻችን ገለጻ 6666 ጊዜ ገረፉት። በዚህ ሰዓት ደሙ ፈሶ ስጋው ተቆርሶ በአጥንት ብቻ እስከሚቀር እኮ ነው የገረፉት፣ አጥንቱ እስከሚቆጠር ማለት ነው። ለዚህ ነው ወፈለቁ ሁሉ አይጽምት፣ አጥንቶችን ሁሉ ቆጠሩ አለ ዳዊት ሲናገር በትንቢት ማለት ነው። አሁንም አባቶቻችን ምሁራን ደግሞ ኦ አይዳው ለለሃኳሁ ለአዳም ተቀነዋ በቅንዋተ መስቀል፣ ኦ አይጋር ለአንሶሳ ውስተ ገነት ተቀነዋ በቅንዋተ መስቀል፣ ኦ አፍ ዘነፍካ ውስተ ገጹ ለአዳም መንፈሰ ሕይወት በሂአ መጽጸ ዘምስል ሐሞት ሰረበ። አዳምን የሰሩ አዳምን ያበጃጁ እጆች ወዮ በመስቀል ችንካሮች ተቸነከሩ ይላል አሉ አባቶቻችን። እንዴት እንደገለጹት አይታችኋል? ቅዱሳን አባቶቻችን የክርስቶስን ሕማም የክርስቶስን መከራ የተቀበለውን መከራ እንዴት እንደሚገልጹት በሚያምሩ ቃላት እንዴት እንደሚገልጹት የሰውን ልጆች ያበጃጁ እጆች እዲከ ገብራኒ ወለሃኳኒ፣ እጆች ሰሩኝ ያበጃጁኝ ይላል ዳዊት። ይሄን ወስደው ምን አሉ? አዳምን የሰሩ እጆች አዳምን ያበጃጁ እጆች የሰውን ልጅ የሰሩ እጆች በመስቀል ችንካሮች ተቸነከሩ ይላል። 13ቱ ሕማማተ መስቀል ማለት ነው። ኦ አይጋር ለአንሶሳ ውስተ ገነት ተቀነዋ በቅንዋተ መስቀል፣ በገነት የተመላለሱ እግሮች በመስቀል ችንካሮች ተቸነከሩ። ኦ አፍ ዘነፍካ ውስተ ገጹ ለአዳም መንፈሰ ሕይወት፣ በአዳም ላይ የሕይወትን እስትንፋስ እፍ አለበት የሚል አላነበባችሁም? ዘፍጥረት 2 ላይ ሰውን ከፈጠረው ከአራቱ ባህሪያተ ስጋ ከሶስቱ ባህሪያተ ነፍስ፣ ያቺ ሶስት ባህሪያተ ነፍስ የምትባለው አስትንፋሱ ናት። ከአራቱ ባህሪያተ ስጋ ከአፈር ከነፋስ ከውሃ ከእሳት ፈጠርና ሰውን የሕይወት እስትንፋስን እፍ አለበት ይላል አይደል? ያቺ የሕይወት እስትንፋስ ደግሞ 3 ባህሪ ያላት፣ አጠቃላይ ሰው 7 ባህሪ ያለው ማለት ነው። ጠቅለል ሲባል ደግሞ ሲከፈል የስጋና የነፍስ ባህሪ 2 ባህሪያት ይባላሉ። ስለዚህ ያችን የነፍስ ባህሪያትን የሕይወትን እስትንፋስ እፍ ያለውን የክርስቶስን አንደበት ምን አደረጉት? በሂአ መጽጸ ዘምስለ ሐሞት ሰረበ ይላል። ከሐሞት የተቀላቀለ መራራን ሰጡት ነው የሚለው፣ ሊጠጣው ማለት ነው። ተጠማው ሲላቸው ባህሩን ውቅያኖስን ሐይቁን የፈጠሩን የሚያጠጣቸውን አምላካቸውን ከሐሞት የተቀላቀለ መራራ ነገር ሰጡት ማለት ነው። እንዲገርለው የሰው ልጅ እስከዚህ ነው ክፋቱ። ከዚህ በኋላ ጥርስ እናደርገው ምን ይላሉ? አይ አፍ ወአይ ልሳን ወአይ ከናፍር ዘይትናገር ዘንተ ሕማማቲሁ ለክርስቶስ። ምን አይነት አፍ ነው? ምን አይነት አንደበት ነው? ምን አይነት ከንፈር ነው የክርስቶስን ሕማም መከራና ስቃይ ሊናገር የሚችላሉ? ተመልከቱ። ተናግረን መጨረስ እንችላለን? ኢትስ ኢምፖሲብል፣ አይቻልም፣ አንችልም። ተናግረን ተርከን መጨረስ አንችልም። ብቻ ምን ይላሉ አባቶቻችን? ተመስገን ይላሉ። ትልቁ ጥበብ ተመስገን፣ በቃ ተመስገን። ሁሉ ጥቅልል አድርጎ ይዘዋል። ስለከፈልክልን ዋጋ ሁሉ ስላደረክልን ሁሉ ተመስገን፣ በቃ ሁሉን ጠቅልሎ ይዘዋል ማለት ነው። ልክ ዮሐንስ ምስጢር ሊናገር ፈለገና ሁሉንም ሊዘረዝር ቢል ፍጥረታትን አልችላለ። ከዚህ በኋላ ምን ብሎ ተገላገለው? ሁሉ በርሱ ሆናልና ተገላገለ። ተመልከቱ፣ መንፈስ ቅዱስ ገላገለው። አባቶቻችንም ውለታውን ተናግረው መጨረስ አይችሉም አይደል? ስለማንችል ምን እንላለን? ስላደረክልን ሁሉ ተመስገን፣ በቃ ተመስገን። ምክንያቱም ዘርዝረን መጨረስ አንችልም ማለት ነው። ስለዚህ አይ አፍ ወአይ ልሳን ወአይ ከናፍር ዘይትናገር ዘንተ ሕማማቲሁ ለክርስቶስ፣ በክርስቶስ ላይ የደረሰውን ሕማም የደረሰውን የከፈለልንን ዋጋ የሕይወት ዋጋ ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው ሊናገር የሚችል አሉ።
ቀጠሉና ልብ ይትከፈል ወህሊና ይዘበጥ ወነፍስ ትርዕድ ሶበ ይትነገር ሕማማቲሁ ለፍቁር። አያችሁ ልብ ምን ይላል? ይለያያል። ወነፍስ ትርዕድ ነፍስም ምን ትሆናለች? ትንቀጠቀጣለች። የማን ሕማም በሚነገርበት ሰዓት? የመድኃኔዓለም ኢየሱስ ክርስቶስ ሕማም በሚነገርበት ሰዓት መከራው ስለኛ የደረሰበት መከራ ስለኛ የደረሰበት እንግልት እኛን ለማዳን የከፈለልን ዋጋ ሲነገር ልብ ምን ይላል? ይትከፈል ወህሊና ይዘበጥ ህሊናም ይመታል ወነፍስ ትርዕድ ነፍስም ትንቀጠቀጣለች አለ። እንደዚህ እያደረጉ ነው አባቶቻችን ይገልጹት የነበረ ውለታው ሲነገር የክርስቶስ ውለታ። ስለዚህ ምን መርሳት የለብንም የክርስቶስን ውለታ። መስቀሉን ስናስብ የምናስብ ማንን ነው? የደረሰበትን መከራ ነው ማሰብ ያለብን። ልክ መስቀል ሲታሰብ ይሄን አድርጊ ይሄን እንበላለሁ ይሄን እንጠጣለሁ፣ አሁን እነዚህ ነገሮች እያጠፉብን ያለ መደረጉ ጥሩ ነው። ግን ያኛው ሴርሞኒ ይባልና ልክ እዚያ መስቀሉ በዓል አይመጣም፣ ቃል እግዚአብሔር አይሰማም። በዚህ በኩል መስቀልና ከብራለሁ እያለ እየጨፈረ እየሰከረ ይውላል። ይሄ ለበዓሉ ፍዘት ወይም ጥፋት ነው የሚሆነው። ክርስቶስን መስበክ ሳይሆን ክርስቶስን ማዋረድ ነው የሚሆነው ማለት ነው። እየበላ እየጠጣ ነው እንደኛን ያዳነን መከራ እየተቀበለ እኮ ነው። እንዲያውም ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላሉ ዮሐንስ አፈወርቅ። ደግሞ ሰማይን በከዋክብት ምድርን በአበባዎች ያስጌጠ አምላክ አክሊለ ዘሶክ ተቀጸለ የሾህ አክሊል ተቀዳጀ ይላሉ። ሾህ ሲባል ይህን በመንገድ የምናገኘው አጋሙን አጣጡን አይደለም፣ ከብረት የተሰራ እሾህ ነው። ሕማማተ መስቀል የሚል ዲያቆን ሄኖክ ያዘጋጀው መጽሐፍ አለ፣ እዚያ ላይ ገብታችሁ ይዩት። ከብረት የተሰራ እሾህ እንዲህ አንዴ በሚዞርበት ሰዓት ሰውነቱን ሁሉ ሰነጣጥቆ የሚጥል ነው። ያንን ነው በላዩ ላይ ያደረገልን። ተመልከቱ። ዛሬ መነኮሳት ወይም አባቶቻችን እናቶቻችን ሲመነኩሱ የሚያደርጉት ማለት ነው አክሊለ ሦክ የሚባለው፣ እንደዚሁም ደግሞ ጳጳሳት የሚያደርጉት አክሊለ ሦክ። ያንን ሁልጊዜ የክርስቶስን መከራ አስበዋለሁ ማለት ነው። ያ ትርጉሙ ይታሰባል ሌላ ጉዳይ ነው። ስለዚህ ያንን መከራን የከፈለልን ከዋክብትን ሰማይን በከዋክብት ምድርን በአበቦች የሚያስጌጠውን አምላክ የሾህ አክሊል በላዩ ላይ ደፉ። ተመልከቱ። ዘይቀውሙ ሎቱ ሰራዊተ መላእክት በፍርሃት ወበረአድ ቀድሜሁ አቀምዎ ቅድመ አውድ አቀምዎ ቅድመ ጲላጦስ። የሰማይ ሰራዊት በመፍራትና በመንቀጥቀጥ ከፊቱ የሚቆሙትን በጲላጦስ አደባባይ ያቆሙት ይላሉ አባቶቻችን ሲገልጡት ማለት ነው። መጽሐፈ ሊቃውንት የሚባሉ አሉ። እስኪ አንባቸው። እውነት የማንበብ ጉዳይ ከባድ ነው። ትውልዱ ከባድ ነው። ሾርት ሚሞሪ ሆኗል። በቲክቶክ በፌስቡክ በምናምን በሚባሉት አጫጭር ብቻ እንጂ የሆነ ነገር አንድ ሰዓት የሚሆን ስብከት ከሆነ ቢሞት አይከታተልም። መጽሐፍ ማንበብ ጠፍቷል። በቃ አሁን በመጽሐፍ ውስጥ ብር ቢቀመጥ ወይም ወርቅ ያላችሁ ዝም ብላችሁ ሳጥን አትግዙ። በመጽሐፍ ውስጥ አድርጉት። ማንም አይነካባችሁም። ማንም ገልጦ አያትም። ያን ሁሉ መጽሐፍ ነው እንዲገልጡ የሚያየው። አንደኛው መስቀልን ስናስብ ምንድነው? የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል ሁልጊዜ ማሰብ እንዳለብን ነው። ወደ ክፍል 2 ስነድ በክርስቲያኖች ላይ የሚደርሰውን መከራ ማሰብ ነው። መስቀል ሲባል እኛም ምን አለብን? መከራ እንቀበላለን። አባቶቻችን ሐዋርያት መከራ ተቀብለዋል። ሰማዕታት መከራ ተቀብለዋል። አማን መነኑ ሰማይ ጣዕማ ለዘ ዓለም ወከአው ደሙ በእንተ እግዚአብሔር ታገሱ ሞተ መሪረ በእንተ መንግስተ ሰማያት። ሰማዕታት ሐዋርያትም ጻድቃንም የዚህችን ዓለም ጣዕም ምን አደረጉ? ናቁ። ስለዚህ መከራ ተቀበሉ። በሰይፍ ተቆረጡ፣ እንደ ጎመን ተቀረደዱ፣ እንደ ስጋ ተቆራረጡ ማለት ነው። በእሳት ውስጥ ገብተው ተቃጥለዋል። በአንበሳ ጉድጓድ ውስጥ ገብተው መከራ ተቀብለዋል። ስለዚህ እኛም መከራ እንደምንቀበል ማመን አለብን። አዲስ ልብስ ለብሰን ማክበር አይደለም ብቻ አይደለም፣ ትልቁ በመከራ ውስጥ እንደምናልፍ መስቀል ያደረግነው መስቀል ነውና እኛም በመስቀል ላይ መከራውን እንደምንቀበል ማስታወስ አለብን። ለዚህ ነው መስቀሉን ተሸክሞ እኔን ሊከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ምን ይበለኝ ይከተለኝ ነው የሚለው። ነፍሱን የሚያድናት ሁሉ የሚያጠፋት ሁሉ ያድናታል። ስለኔ ነፍሱን የሚያጠፋት ምን ይላታል? ያድናታል እያለ ይናገራል። ቅድም ባነበብነው ወንጌል ላይ ማለት ነው። ስለዚህ ብዙ መከራ አለብን። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 8 ቁጥር 35 ከፍጻሜ ላይ ከክርስቶስ ፍቅር ማን ይለየናል? ረሃብ ነው? ሰይፍ ነው? ወይንስ ሌላ ነው? ማንም ከክርስቶስ ፍቅር ሊለየን የሚችል እንደሌለ አውቃለሁ ነው ያለ። ከክርስቶስ ፍቅር ማንም አይለየንም ነው ያለ። ተመልከቱ። ቅድም ባነበብነው ወንጌል ላይም
የማቴዎስ ወንጌል ምዕራፍ 16 ቁጥር 24 እስከ ፍጻሜ አይተነዋል። እኔ ሊከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ምን ይበለኝ ይከተለኝ ማለት ነው። መስቀልን መሸከም ማለት ራስን መካድ ነው። ተመልከቱ። ራስን መካድ ምንድነው ሲባል ራስን በሃይማኖት ምክንያት ይሁን እንጂ ለመከራ አሳልፎ መስጠት። ሰይፍ ቢመጣ ለመቆረጥ፣ መጋዝ ቢመጣ ለመሰንጠቅ፣ እሳት ቢመጣ በእሳት ውስጥ ለመቃጠል፣ በአንበሳ ጉድጓድ መጣል ቢሆንም ለመጣል ይሄንን ማሰብ ነው። መስቀሉን መሸከም ማለት ይሄ ነው እንጂ መስቀሉን ተሸክሞ ሰክሮ መንገራደድ አይደለም። መስቀሉን ተሸክሞ መሸቀጥ አይደለም፣ ማሰደብ አይደለም። ስለዚህ መስቀሉ ሊገባን ያስፈልጋል። ክርስትና በጥበብ የምንመላለስበት ነው። እንደ እባብ ልባሞች እንደ ርግብ የዋሆች ሆነን የምንድበት ማለት ነው። ስለዚህ እንዲህ አይነት ፈተናዎችን ሁሉ እየተቋቋምን ማለፍ አለብን ነው የሚያስተምረን። እስኪ ወደ ሶስተኛው ጥር ላድርግና 1.2 መስቀልን መሸከም ስጋንና የስጋን ፍላጎት ከክርስቶስ ጋር መስቀል ነው። ስጋንና የስጋን ፍላጎት ፈጽሞ መስቀል ነው ማለት ነው። የስጋ ፍላጎት የለም በክርስቲያን ውስጥ። የስጋ ፍላጎት ይሰቀላል ማለት እንደ ዓለም አንኖርም ማለት አይደለም። ጥበበኛ ሆነን በዓለም ላይ መኖር አለብን። መብታችንን አስከብረን መኖር አለብን። ከዚህ ባለፈ ግን በሃይማኖታችን ከሆነ መከራ መቀበል ያስፈልጋል። የስጋ ምኞትን መካድ ያስፈልጋል። አሁን በሃይማኖታችን አይደለም እየተፈተን ያለ ነው። ስጋችንን መግዛት ስላልቻልን ነው። ስጋውን መግዛት ስላልቻለ ነው ከወንድሙ ጋር የሚበላላው፣ የሚጠላላው፣ ጎረቤቱ ተጣልቶ ያለው፣ ባልና ሚስት የማይነጋገረው። አንድ አካል የሆኑት ባልና ሚስት ራሱ አይማጠኑም በአሁኑ ዘመን በስጋ ፍላጎት ምክንያት። አሁንም በስጋ ፍላጎት ምክንያት ወንድም ለወንድም ሲበላላ እናየዋለን። በስጋ ፍላጎት አይደል መሬቴን ወሰደብኝ ብሎ ሲጋደል ምናየው፣ ሲካሰስ ምናየው። አለመታደል ሆኖ አባቱን ሲከስ ሲያንገላታ የምንሰማው ይሄን መረጃ በስጋ ፍላጎት ምክንያት አይደለም። ተመልከቱ። ስለዚህ የስጋ ፍላጎትን መስቀል ነው። መስቀልን ማስታወስ ማለት የስጋ ፍላጎትን እያስረዘሙ እየጨመሩ ክርስቲያን ነኝ ማለት አይደለም። እሁድ ቀን ቤተክርስቲያን ከሰኞ እስከ ዓርብ ፍርድ ቤት እየቆሙ ክርስቲያን ነኝ ማለት አይደለም። ያ ከሆነ የስጋ ፍላጎት አልሞተም ነው። አለመታደል ሆኖ ቆብ አድርጎ ፍርድ ቤት የምንመለከተው አለ። መስቀል ይዞ ፍርድ ቤት እንመለከታለን። በዚህ የሚያስታርቁ ሽማግሌዎች ጠፍተው ነው። ወንድሞች ጠፍተው ነው። እህቶች ጠፍተው ነው። ጥበበኞች ጠፍተው ነው። በአሕዛብ መካከል ገመናችንን እያወጣን የምንጣላው የምንበላለው አግባብ አይደለም። ባልና ሚስትንስ የሚያስታርቅ ጠፍቶ ነው። ስለዚህ የስጋ ፍላጎታችንን ልንገድለው ያስፈልጋል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ ሲናገር የክርስቶስ ኢየሱስ የሆኑት ስጋቸውንና የስጋ ፍላጎታቸውን በመስቀል ላይ ሰቀሉ ነው የሚለው። በቃ ይሄ ነው። ስለዚህ የስጋ ፍላጎት ሙቷል ማለት ዘረኝነት የለም። የስጋ ፍላጎት ሙቷል ማለት በገንዘብ ምክንያት ከወንድም ጋራ ከእህት ጋራ መጠላላት፣ መበላላት፣ መገዳደል፣ መተማማት የለም። በቃ ስለዚህ ይሄን መግደል አለብን። ሶስተኛው ዓላማ የባልንጀራችንን በደል መሸከም ነው። የባልንጀራችንን በደል መሸከም ከማን ይጀምራል? ከባለ ትዳሮች ይጀምራል። ሚስት የባሏን ድክመት መሸከም አለባት። ባልም የሚስቱን ድክመት መሸከም አለበት። የባልና የሚስት ጉዳይ ውጭ አይወራም፣ አይነገርም። ሚስቴ እንደዚህ ናት ብሎ የሚስቱን ድክመት የሚናገር ካለ ይሄ ሞኝ ነው ማለት ነው። አልገባውም የትዳር ጉዳይ። ባሌ እንደዚህ ነው ብላ ባሏን የምታማ ከሆነ የትዳር ጉዳይ አልገባትም። ከዚህ ይጀምራል። ስለዚህ የባልንጀራን ሸክም መሸከም። አንድ ምሳሌ ልንገራችሁና ትምህርት የላጠናቀ ማለት ነው። በአንድ ወቅት አንድ ጀማሪ ባህታዊ እንበለው ጀማሪ ነው፣ ወደ ገዳም ይገባል። ገዳም ሲገባም የገዳም አገባም መስፈርት አልገባውም። ዓለም ስለናቀችው ከዓለም ለመገላገል ነው የገባ እንጂ እውነቱን ንቋት አይደለም የገባው። ወደ ገዳም ሲገባ ዓለምን ንቆ መሆን አለበት። ፓይለት መሆን አለበት፣ ኢንጂነር መሆን አለበት፣ ዶክተር መሆን አለበት፣ ወይም ምርጥ አርሶ አደር ቤቱ የሞላ መሆን አለበት። ያኛው ዓለምን ንቆ ከሄደ የሚመልሰው ነገር የለም። ተርበውና ተጠምተው ወይም ስጋዊ ፍላጎታቸው ሳይሟላላቸው የገቡ ከሆነ ግን የስጋ ፍላጎት ሲያዩ ይጥላቸዋል ማለት ነው። ፈተናው መቋቋም አይችሉም። ገባ። ከዚያ በኋላ የሆነች የአበምኔቱ ካባ ወርቅ ልብስ ነበረች፣ ወርቅ ካባ። እሷን አየ። በዚያሽ ቀናና ምን አደረገ? መሽለቅ አደረገና ሰረቃት። ተመልከቱ። እዚህ ላይ ምን አለ? ስጋዊ ፍላጎት አልተሟላም ነበር ማለት ነው። ያችን ሰርቄ ወስጄ ሽጬ አገሬ ሄጄ ቤት እሰራለሁ አለ። ተመልከቱ። ዛሬም አገር እያጠፋ ያለው ይኸው ቅድም እንዳልኳችሁ መስቀሉን መሸከም በብቃት ሳይሆን ነው፣ በቅድስና ሳይሆን ነው። ስለዚህ ያን ነገር ይዟት ሰረቀና ባንዴ ተነቃበት። አላመቸውም ወስዶ ለመሸጥ ተነቃበትና የአበምኔቱ ወርቅ ካባ ጠፍታለች። ፈልጉ ማንም እንዳይወጣ አካባቢው ታጠረ። በእሳት የት ይድረስ? ውስጡ ላይ ሽጉጥ አድርጎ ይዟታል።
ከዚህ በኋላ እግዚአብሔር ይስጥልኝ ተባረክ። ከዚህ በኋላ ያችን ወርቅ ካባ እንደያዛት አንድ የበቁ ባህታዊ ያሉ የበቁ ማለት ስለ ዓለም ምንም የማይጨነቁ ሌባ ብትሏቸው ልክ እንደሞተ ሰው አይመልሱም። ግን በህይወት ካሉ ሌባ ሲሏቸው አዎ ይገባኛል ሌባ ነኝ፣ አመንዝራ ሲሏቸው አዎ ይገባኛል እውነትህን ነው አመንዝራ ነኝ። ሰይጣንን የሚያሰፍሩት እንዲህ እያሉ ነው። አንተ ሌባ አንተ ምናምን ይላቸዋል አይደል? ልክ ነህ ከኔ የበለጠ ሌባ ማን አለ? አንተ ሰው የምታማ ልክ ነህ ከኔ በላይ ሐሜተኛ ማን አለ? ከኔ በላይ ወሬኛ ማን አለ? እያሉ ሰይጣንን ያናድዱታል፣ ያበሳጩታል። ለምን? ስለማይቆጡለት ማለት ነው። ስለማይቆጡ አንተ አመንዝራ ሲላቸው ትክክል ነህ ያሰፉ አይደለ ከኔ በላይ ኃጢያተኛ ማን አለ እያሉ ያናድዱታል፣ ያበሳጩታል። ተሸንፎ ይሄዳል ማለት ነው። ያልበቃ ከሆነ እንዴት እኔን እንዲህ ይባላለሁ? እንዴት ዝናብ የሚያከብረኝን ሰው እንዴት እንዲህ ልትለይ ትችላለህ? ይላሉ። ስለራሳቸው ክብር ስለሚጨነቁ ማለት ነው። ባይታውያን ስለራሳቸው ክብር አይጨነቁም። ስለ ክርስቶስ ስለከፈለላቸው መከራ ሁሉ የሚያስተውሱት ማለት ነው። በዚህ ምክንያት ሰይጣንን እያሸነፉት ድል እየነሱት ይላል፣ እየተበሳጨ ይወጣል ማለት ነው። የሚያበሳጩት እንደዚህ አይነት አባቶች ናቸው። ከዚያ እኛ አባት ምን አሉት? ያንን ካባ የሰረቀውን የወርቅ ካባ የሰረቀውን ልጄ ና አሉት። የበቁ አይደሉ? ያስካትን አምጣት ለኔ ስጠኝና አንተም ሂድ አብረህ ፈልግ። ከዚያ በኋላ የትን ያለሽ ሲባል ይሄ ሰውዬ ሰርቋል ብለ ንገራቸው አሉት። ገብታችኋል አይደል? ይሄ ሰውዬ ሰርቋል ብለ ንገሯቸው አሉት። የሰረቀው እሱ ነው አይደል? ከዚያ ተገላገለና ቁና እየተነፈሰ ከሰዎቹ ጋር ተደነበ አይደል? ሸክሙ ቀለለ አልቀለለም? ቀለለ። ደስ እያለው ሄደ። እስኪ ወደዚህ እንፈልግ ምናልባት አለ ደግሞ የተነገረውን ይዞ ማለት ነው። ከዚያ ሄዱና ሲፈልጉ የወርቅ ካባዋ ትገኛለች በዚያ በበቁት በባይታዊው ቤት ላይ። ያ ሁሉ መነኩሴ የተሰበሰበና እዚህ በቅቷል ብለን ያስቀመጥነው ይሄ ደንደሮ ሽማግሌ ለካ ምን ጊዜ ገብቶ እንደሰረቀው አሉና 40 ይገረፍ ብለው ግረፉኝ ይገባኛል ሌባ ነኝ አሏቸው። ተመልከቱ የክርስቶስን ግርፋት ለማስታወስ እንዲህ ይላልው። እስኪ ራሳችንን እንመዝነው። እስኪ ይገባኛል ግረፉኝ አሏቸው። ሲገርፋቸው ይገባኛል ሌባ ይገባኛል አንተ መናጢ ይገባኛል አንተ በቃ ይገባኛል እውነታችሁን ነው ግረፉኝ ይላሉ። በግርፋታቸው ኢየሱስ ክርስቶስን ለማስታወስ እኮ ነው ለመመስከር ስለሱ። ከዚህ በኋላ 40 ሲገረፉ ሰውነታቸው እየተላጠ ደሙ ሲደማ ያሰውዬ ልቡ ተነካ። ተመልከቱ እሪ ብሎ አለቀሰና እሳቸው አይደለም የሰረቁት እኔ ነኝ በቃ እኔ እንግደሉኝ ምንድነው እንዲህ የሚያርጉት አልገባኝም ምን አይነት ጥበብ ነው የሰረቁኝ እኔ ነኝ ወጥቼ ሰጧቸዋልና ራሱን አሳልፎ ሰጠ። ተመልከቱ እንዲህ አድርገው ነው የሚያስተምሩ አባቶቻችን። እኛስ እያሸማቀቅን የሆነ ነገር ስናይ እያሸማቀቅን እየተሳደብን ከቤተ ክርስቲያን እንዲርቁ እናደርጋቸዋለን። አይገባም። ስታጠፋ ስታዩት ምከሯት፣ እያለቀሳችሁ ምከሯት። እህቶች እናቶች የምታጠፋዋን እህት አመንዝራ ውስጥ ካለች ምከሩና መልሷት። የሚቅም ወንድም ካለ የሚያጨስ የሚሰክር ወንድም ካለ አዝነህ እሱም መስለ መልሰው። አትስደበው፣ አትሳደቡ፣ ነውር ነው። መሳደብ ነውር ነው። መልሷቸው በአግባብ ሆናችሁ የስነ ልቡናቸውን ችግር ተካፍሏችሁ መልሷቸው። እንዲያ ነው የክርስትና ሕይወት ማለት ነው። ስለዚህ ሶስተኛው ምንድነው? የባልንጀራን ኃጢያት መሸከም ነው፣ በደልን መሸከም። ለምንድነው? የራሳችን እኮ ምንድነው ያለ ይትኮንኑ ከመይትትኮንኑ እንዳይፈረድባችሁ አትፍረዱ ነው የሚለው። በመጀመሪያ ደረጃ አንተ ግብዝ ይላል በአይን ላይ ያለውን ምሰሶ አውጣው፣ ከዚያ በኋላ አጥርተታ ያለ በወንድም ላይ ትፈርዳለህ ነው የሚል። እኛ ምሰሶ የሚያክል ኃጢያት እያለን ትንሽ ጭራ ነገር ከሰዎች ላይ ተመልክተን ሰዎችን አንተማማ። መስቀሉን መሸከም ማለት ከሐሜት መራቅ ነው፣ ከኃጢያት መራቅ ነው። ነገረ መስቀሉ ፍቅር ነው። ነገረ መስቀሉ ህብረት ነው። ነገረ መስቀሉ ዋጋ መክፈል እንጂ ዋጋ ለማስከፈል ነው። ለመስቀሉ በዓል ያደረሰን በህይወታችን ሁሉ የሚጠብቀን የዘላለም ሕይወትን ያዘጋጀልን ሞተን አፈር ትቢያ ሆነን እንዳንቀር የክብር ባለቤት ያደረገን የክብር ባለቤት መድኃኔዓለም ኢየሱስ ክርስቶስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ብርሃነ መስቀሉ